ሰላም ሰላም፣ እንዴት ናችሁ? እንዴት ከረማችሁ? የነፂ ዩቲዩብ ተከታታዮች በሙሉ ሁላችሁም እንዴት ናችሁ? እንግዲህ ጠፋ እያልን ነው። ያው ጾምም ስለሆነ ብዙም የምንሰራው ነገር እንግዲህ አይመችም። ስለዚህ እንደዛ ነው። ዛሬ ደግሞ እንግዲህ ለየት ባለች ቪዲዮ መጥቼላችኋለሁ። ውድ ቤተሰቦች ትወዱታላችሁ። በጣም ቆንጆ ጤናማ የሆነ ምስርን ደግሞ ሁሌ በወጥ ብቻ ሳይሆን ለጾም አማራጭ ይሆነናል። እንደዚህ ደግሞ በጥብስ መልኩ ሰርተ ነው ለምግብነት ማቅረብ እንደምንችል ነው። ውድ ቤተሰቦቼ በጣም ትወዱታላችሁ። በጣም ቆንጆ በጣም ጣፋጭ የሆነ ነው እና አሁን ውድ ቤተሰቦቼ ሁላችሁ እንግዲህ ሙሉ አሰራሬን ግብአቱን ይዤላችሁ መጥቻለሁ። እንግዲህ አሁን ወደ ስራ እገባለሁኝ። አብራችሁን ቆዩ። በጣም ትወዱታላችሁ። እንግዲህ በመጀመሪያ የምስር ጥብሴን ለመስራት የማደርገው መጀመሪያ ምስሬን ነው። ይሄንን ምስር አዘጋጅቻለሁኝ። 1 ካፕ ምስር ነው ያደረኩት። እናንተ መጠናችሁን እንደፈለጋችሁ ማድረግ ትችላላችሁ። ይሄንን 1 ካፕ ምስር በደንብ አድርጌ ልቅም አድርጌ ንጹህ አድርግና እጥብ አድርጌ ገንፈል አደርገዋለሁ፣ ጥደዋለሁኝ። ከዛ ገንፈል ካለ በኋላ እንግዲህ ሌሎቹን ግብአቶቼንም አብሬ አሳያችኋለሁ። ተመልሼ እመጣለሁ። እንግዲህ እዚህ ጋር ምስሬን እንዳልኳችሁ ገንፈል አድርጌዋለሁኝ ቤተሰብ። እዚህ ጋር ደግሞ አሁን የምስር ጥብሴን ለመስራት እዚህ ጋር 1 ቲማቲም አለኝ፣ ኮሪያንደር ቅጠል አለኝ፣ ቦፌው ቃሪያ አለ፣ ሽንኩርት አለ እና ነጭ ሽንኩርት አለኝ እና እዚህ ጋር ደግሞ ትንሽ ዱቄት አለ። ይሄ ማያያዣ ነው። እንግዲህ የምስር ጥብሴን ለመስራት 1/3 ካፕ ናት። ይኸው እንደምታዩት ቁጥሩ 1/3 ካፕ ነው ዱቄቴ። እነዚህን ግብአቶች ተጠቅሜ ቆንጆ የምስር ጥብስ እንሰራለን። ትወዱታላችሁ እርግጠኛ ነኝ። አሁን ምስሬን እፈጫለሁ። ምስሬን ፈጭቼ እነዚህን ከምስሩ ጋር ሽንኩርት፣ ነጭ ሽንኩርት፣ ኮሪያንደር ቅጠል፣ ቲማቲሙን አሁን አልፈጨውም። ቲማቲሙን በኋላ ነው የምጨምረው ለእንትኑ። ኮሪያንደሩንና ቦፌ ቃሪያውን፣ ሽንኩርቱንና ነጭ ሽንኩርት ይሄንን አድርጌ ከምስሩ ጋር አብሬ ፈጭቼ አሳያችኋለሁኝ። ከዛ በኋላ ደግሞ እንግዲህ ወደ ስራ ይገባለሁ ማለት ነው። ውድ ቤተሰቦቼ አብራችሁን ቆዩ። እዚህ ጋር ደግሞ ቃሪያ ተጠቅሜያለሁኝ። ትንሽ ቃሪያ ጨምርበታለሁኝ ማለት ነው። አብሬ ፈጨዋለሁኝ። እንግዲህ እንደምታዩት መጀመሪያ ከምስሩ በፊት ይሄንን መፍጨት ነው የፈለግኩት። እዚህ ጋር ኮሪያንደሩ አለ፣ ቦፌው ቃሪያ አለ፣ አረንጓዴው ቃሪያ አለ የሚያቃጥለው ማለት ነው፣ ነጭ ሽንኩርት እና ሽንኩርት። እነዚህን አንድ ላይ አድርጌ እፈጫቸዋለሁኝ። ከዛ በኋላ እስከ መጨረሻው አብራችን ቆዩ። ውጤቱን አብረን የምናየው ይሆናል። ውድ ቤተሰቦቼ አሁን በዚህ መልኩ ፈጭቸዋለሁኝ። አሁን ምንድነው የማደርገው? ምስሩን ጨምረዋለሁ ማለት ነው። አሁን ያው እንደምታዩት ምስሩን ጨመርኩት ከላይ ማለት ነው እና ከስር እነዛን ፈጭቻለሁ። እንደገና ደግሞ ትንሽ ጨው ጨምራለሁኝ። ምክንያቱም ውስጡ በምጠብሰው ሰዓት ከላይ ብጨምርም አብሮ ደግሞ ከተፈጨ ጣዕሙ ቆንጆ ይሆናል፣ ቴስት ይሆናል እና ስለዚህ አሁን ይሄንን ምስሬን ጨመርኩኝ፣ ፈጨዋለሁ አብሬ። አሁን እንደምታዩት ይሄው እንደዚህ አድርጌ አስተካክየዋለሁኝ፣ ፈጭቸዋለሁኝ። ምስሩን በጣም እስኪጠፋ ድረስ አይደለም እንትን ያልኩት የፈጨሁት እና አሁን ምን አደርጋለሁ? ትንሽ ከለሩን እኔ እንደዚህ ስለፈለኩ ነው ፓፕሪካ ትንሽ አደርጋለሁኝ። ዱቄቱን ትንሽ አደርጋለሁ። እንዳልኳችሁ ዱቄት ያስፈልገኛል። 1/3 ሩብ ማለት ነው፣ ሩብ ካፕ የምትሆን ዱቄት። ይሄንን በደንብ ለውሼ ተመልሼ እመጣለሁ። ይሄው አሁን ሁሉንም እንደዚህ አድርጌ አንድ ላይ አብክቸዋለሁ፣ በደንብ ለውሼዋለሁ ማለት ነው። ምስሩንና ግብአቶችን፣ ሌሎችን ግብአቶችን። በጣም ጤናማ ነው፣ ቆንጆ ነው፣ ለጾም አማራጭ ነው። እንደገና ደግሞ ተጨማሪ ደግሞ ለየት አድርገን ምስርን ጀስት ሁሌ በወጥ ብቻ ከምናደርገው ለየት አድርገን ብንሰራው መልካም ነው በሚል ነው። አሁን ደግሞ እንግዲህ ፓትራይን አዘጋጅቻለሁ። ቅርጽ እያስያዝኩኝ ፓትራይ ላይ አደርጋለሁኝ። አሁንም ተመልሼ እመጣለሁ።
አሁን እንግዲህ እንደምታዩት በመጋገሪያ ላይ እንደዚህ እያዘጋጀው አስቀምጠዋለሁ። ልክ ስጋ እንደምከትፈው አይነት ቅርጽ አስይዤ ነው እንትን ሁሉንም ጨርሼ ደግሞ ኦቭኔን በ350 ለኩሻለሁኝ እና አድርቄ እዛ ውስጥ አዘጋጅቼ ተመልሼ እመጣለሁ። እስከዛ ድረስ አብራችሁን ቆዩ። እንግዲህ አሁን ይኸው እንደምታዩት በዚህ መልኩ አዘጋጅቼዋለሁኝ። ያው እንደምታዩት እንግዲህ እንዲህ ቀጠን ቀጠን ያደረኩት እኔ በእንትን ያው የስጋውን መስመር እንትኑን እንዲይዝልኝ ነው። እናንተ ከፈለጋችሁ አንድ የጠፍጥፋችሁ በኋላም በቢላውን መቆራረጥ ይቻላል። እንደተመቻችሁ ማድረግ ትችላላችሁ። ሌላ ቅመማ ቅመሞች የምትፈልጉትን ሞር መጨመር ትችላላችሁ። የበለጠ ስፓይሲ እንዲሆን ከፈለጋችሁ የምትፈልጉትን አይነት ቅመም መጨመር ትችላላችሁ። እንግዲህ አሁን ይሄ ኦቭኔ ለኩሻለሁ። ወደ ኦቭኔ ውስጥ አስገባዋለሁ። በኋላ ደግሞ ተመልሼ ማሳያችኋለሁ። የተረፈኝን ደግሞ ይሄው እንደምታዩት በዚህ መልኩ እንደዚህ አስገብቻለሁ። ይሄኛውን ደግሞ የሽምብራ አሳ ወጥ ሰራዋለሁኝ። ግን አሁን ለጊዜው እንግዲህ አብራችሁን ቆዩና እስከ መጨረሻ ሁሉንም ታዩታላችሁ። እስከዛ ድረስ እንግዲህ ይሄው እኔ ግብአቶችን አዘጋጅቻለሁ። ሽንኩርት፣ ቃሪያ፣ ቦፌ ቃሪያ፣ ቲማቲም፣ ነጭ ሽንኩርትና ቃሪያ የምታዩት እንግዲህ እንደዚህ ሆኖ ቆንጆ ሆኖ ወጥቷል፣ ደርሶልኛል። ይሄ ደግሞ የተረፈችዋን በክብ በመጋገሪያ ያስገባዋት ናት። ያው እየቆራረጥኳት ነው። እንግዲህ አንድ ላይ ደግሞ ወደ ስራው ስገባ ተመልሼ እመጣለሁ። ሁላችሁ እንደዚህ ደርሷል። ሁለቱም እንትን እንግዲህ አንድ ላይ በአጠቃላይ የተቆራረጠውም ለብቻው አደወል ብዬ ያስቀመጥኩትም አሁን እንግዲህ ወደ ስራ ይገባለሁ፣ ወደ መጥበሱ ማለት ነው። እስቲ ልቅመሳት። በጣም ናይስ በእውነት እንዲሁ እንኳን ብትበሉት እንዴት ቆንጆ መሰላችሁ። በጣም ነው የሚጣፍጠው። አሁን መጥበሻዬን ጥጃለሁኝ። መጥበሻዬን ከጣድኩ በኋላ ትንሽ ዘይት፣ ሳይበዛ ትንሽ ዘይት አደርጋለሁ። ትንሽ ጋል ሲልልኝ ሽንኩርቴን አሁን ሽንኩርቱንና ነጭ ሽንኩርቱን ጨምሬያለሁ። አሁን ደግሞ ቦፌ ቃሪያን ጨምሬያለሁ። ያላችሁን የምትፈልጉትን ለጥብስ የምንሰራበትን መጨማመር ትችላላችሁ። ሁሉንም እዚህ ጋር ነጭ ሽንኩርት ጨምሬያለሁ፣ ሽንኩርት ጨምሬያለሁ፣ ይሄኛውን ቃሪያን ጨምሬያለሁ። አሁን ትንሽ ሮዝመሪን የተፈጫለኝ እሱን እጨምራለሁ። ቲማቲሙ ብዙ እንዲበስል አልፈልግም። ለብ ለብ አድርጌ ነው ቲማቲሙን የማወጣው። አሁን ደግሞ እንግዲህ የጠበስነውን የተዘጋጀውን የሽምብራውን ስጋ እንጨምራለን ማለት ነው። በጣም ይቅርታ የምስር ማለት የሽምብራ አልኩኝ። የተዘጋጀውን የሽምብራውን የጠባበስኩትን እሱን እጨምራለሁ። ብዙ አላቆየውም የበሰለ ስለሆነ። አሁን ደግሞ ቲማቲሙንና ቃሪያውን ጨምራለሁ። በጣም ቆንጆ ነው። ብታዩት በጣም ተወዱታላችሁ። ነው ምስር ዛሬ እንግዲህ እንዲህ ተጠብሳ ቀርባለች። ተወዱታላችሁ ቤተሰቦቼ። በጣም ወድጄዋለሁ እኔ። ቆንጆ ነው። እንዲህ እንኳን ስትቀምሱት በጣም ነው የሚጣፍጠው። ደግሞ ወደ ገበታ አውጥቼ አሳያችኋለሁ። እንግዲህ ምስር ጥብሳችን በዚህ መልኩ አልቆልኛል። ወደ ገበታ ያወጣዋለሁ።
ይኸው እንግዲህ በዚህ መልኩ አቅርቤዋለሁኝ። እስቲ ደግሞ ቀምሼ ልንገራችሁ። ይኸው እንግዲህ እንዴት ቆንጆ መሰላችሁ! እንደዚህ አድርጌ በጣም ነው የሚጣፍጠው። ይሄንን ይመስላል። ሰላም ሁኑልኝ ባይ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ላስታውሳችሁ ወዳለሁ። አመሰግናለሁ። ይኸው እንግዲህ በዚህ መልኩ አቅርቤዋለሁኝ። እስቲ ደግሞ ቀምሼ ልንገራችሁ። ይኸው እንግዲህ እንዴት ቆንጆ መሰላችሁ! እንደዚህ አድርጌ በጣም ነው የሚጣፍጠው። በጣም ቆንጆ